assume that a company purchase a delivery truck at a purchase price of ብር 12 በ22 ሺህ ገዝቷል። ያው 22 ሺህ ያለው $22 ለማለት ነው። እሺ $22 ምንም ጥርጥር የለውም ኮስት ነው። ሪሌትድ ኤክስፔንሱ ደግሞ ምን አወጥቷል? ኤር ኮንዲሽኒንግ ብር 1320 አወጥቷል። ኤር ኮንዲሽኒንግ ማለት አንድን መኪና ስንገዛ ሙቀት ከሆነ የሆነ ቀዝቃዜ እንዲያስገባ የምናስገባበት ኢንስቴል የምናደርግበት ማቴሪያል አለ። ወይንም በጣም ቀዝቃዛ ከሆነ ሙቀት እንዲሰጠን የምናደርግበት ኤር ኮንዲሽኒንግ የምናስገባበት 1320 አለ። እሱን ለማስገባት 1320 አወጥቷል። ፔይንቲንግ ኤንድ ሌተሪንግ እሱን ደግሞ ለእንትን አሁን የካምፓኒው የሚያመርተው በአረንጓዴ አይነት መኪናዎች ከሆነ አረንጓዴ አይነት መኪናዎችን የግድ ፔይንት ማድረግ አለብህ ብንባል 500 ብር አወጥቷል እሱን ለማስቀባት። እሺ ሞተር ቪክል ሬጅስትሬሽን እሱ ታልገውን ለማሰራት 350 አወጥቷል። ይሄ ይገባል። 350 ብር አወጥቷል ታልጋ ተለለ መስራት አትችልም። እንዴት አድርገህ ታልፋለህ? ትራፊኮችን አታልፍማ። ኤንድ ኦልሶ 3 ይር አክሲደንት የ3 ዓመት አክሲደንት ኢንሹራንስ ፖሊሲ 1600 አወጥቷል አለ። ስለዚህ የዚህ የዴሊቨሪ ትራክ ዋጋ ኮስቱ ልንለው የምንችለው የቱን ነው የሚለውን እንስረው። 22 ሺህ ይገባል፣ ጥርጥር የለውም። ኤር ኮንዲሽኒንግ ግን እንደ ሁኔታው ነው የሚወሰን። ኤር ኮንዲሽኒንግ ካላስገባን የማይሰራ ከሆነ አየር ጠባው የማያሰራ ከሆነ እናስገባዋለን፣ 1320 ነው። ፔይንቲንግ እና ሌተሪንግ ደግሞ አስገዳጅ ከሆነ ይሄ በቃ ሰብጀክቲቭ ነው። በእኛ ሀገርም በሌሎች ሀገርም የተለያየ ሊሆን ይችላል። ይሄ አስገዳጅ አይደለም። ሞተር ቪክል ሬጅስትሬሽኑ 350 ምንም ጥርጥር ታልጋ ተለለው መኪናው መንቀሳቀስ አይችልም። 350 ብር ይገባል። የ3 ዓመት ኢንሹራንስ ብገባ መኪናው ያን የ3 ዓመት ኢንሹራንስ ስላልገባው አልሰራም አይልም አይደለ? ስለዚህ 1600 ብር አይገባም። እሱን ራሱ ሴፍቲውን ለመጠበቅ ነው እንጂ እየሰራ ሳደነ የገባውበት ይሄ የኮስቱ አይደለም። ግን በዚህ ኮንቴክስት ግን ማን አስገብቷል? ፔይንቲንግ እና ሌተሪንግን አስገብቶታል ማለት ነው። ስለዚህ ኤር ኮንዲሽኒንጉም ላይሰራ ስለሚችል አሁን ፔይንቲንግ እና ሌተሪንግ የምንለው መጥፎ ጋዞችን የተሸከመ መኪና ቢሆን ሰዎች እንዳይቀርቡት ጽሑፍ ታልጻፈበት አስቸጋሪ ነው። ስለዚህ ለምን አንተ እንዲህ አይነት ጋዝ ጭነህ እየሄድክ በድብቅ ይዘህ ትሄዳለህ? ምን እንደ ጫንክ እንኳን ማስጽፍበት ተብሎ አንድ ሰው ሊቀጣ ይችላል። በዚህ ምክንያት ደሊቨር ላይ ያደርግ ይችላል ማለት ነው። የግድ እንዳስገዳጅ አድርጎ ወስዶታል። የምንደምረው 22000 ሲደመር 1320 ሲደመር 500 እና 350 ማለት ነው። 1600ን ኤክስክሉድ እናደርገዋለን። ፐርቼዝ ፕራይዛችን እዚህ የምናየው እዚህ ደግሞት ነው። ፐርቼዝ ፕራይሳችን አለ 22000 አለ፣ ኤር ኮንዲሽኒንግ 1320 ያለ ሲደመር ፔይንቲንግ እና ሌተሪንግ 500። ከለዚህ ኮስት ኦፍ ዴሊቨሪ ትራካችን 23820 ሆነ ማለት ነው። ስለዚህ ዴሊቨሪ ትራክ ዴቢትድ ባይ 23820፣ ካሽ ክሬዲት ባይ 23820። ቅድም እንዳልኳችሁ ተበድሮ ቢከፍለው ተበድሮ ከፍሎት ቢሆን 23820 ዴቢትድ እናደርገዋለን ለትራካችን። የተወሰነ ተበድሮ ከፈለ የከፈለውን ካሻችን ክሬዲት እናደርጋለን፣ የተበደረውን ደግሞ አካውንት ፔየብል ብለን ክሬዲት እናደርጋለን ማለት ነው። እሺ በሚቀጥለው የማያሳያችሁ ዲተርማይን ዘ ኮስት ኦፍ ፕላንት አሴት የሚለውን አሳያችኋለሁ። ሁሉንም እሰራላችኋለሁ። ሁሉንም የኛን እንዳጠቃላይ ማኔጅመንትንም እሰራለሁ። ከተመቻችሁ